ለምን አይጠየቅም የምትሉ ሰዎች የሚያስጠይቅ ነገር የለም። እውነቱ ይሄ ነው። ለምን አይጠየቅም የምትል ሰውዬ አንተ ብትመጣም አገለግላል። የመጣ ሁሉ ይገለገላል። ወደፊትም ቤተክርስቲያናችን በሩን ከፍታ የሚመጣን ሁሉ ለማገልገል ሬዲ ናት። አንዳንድ ሰዎች ሚዲያ ላይ ወጣችሁ እንደ መንግስት ተቃዋሚ አድርጋችሁ የምትናገሩ ሰዎች እኔ የመንግስት ተቃዋሚ አይደለሁም። እኔ የእግዚአብሔር መንግስት አገልጋይ ነኝ። አጭርቃ የተወሰነ ዘመን አንገት ለማስደፋት ሞክራቸዋል። አሁን ግን አንገት ለማስደፋት የምትሞክሩት ሙከራ ይከሽፋል እንጂ አይሳካላችሁ። ማንም አንገት የሚደፋ የለም። ኢየሱስ ክርስቶስ እንደሚያድን ኢየሱስ ክርስቶስ አምላክ እንደሆነ የተኛውም አደባባይ ላይ ለመናገር አንፈራም። ወታደር ይመጣል፣ ዶክተር ይመጣል፣ ሌላውም አካል ይመጣል። ኦርቶዶክሱን ክርህን ፈተህ ግባ፣ ሙስሊሙም ደግሞ የለበሰውን አለባበስን አስተካክለህ ግባ፣ ወታደሩን ዩኒፎርምን አውልቀህ ግባ የማለት ስልጣን የለንም እኛ። ምክንያቱም ቤተክርስቲያን የሁሉም ናት፣ ለሁሉም ክፍት ነው። ሰው የሆነ በእግዚአብሔር የተፈጠረ ማንኛውም ሰው ገብቶ ይገለገላል፣ ነፃ ይወጣል። ሰሞኑ ትወገዳለህ እያሉ ይኸው 10 ዓመት አስቆጥሬያለሁ። እኔ መቼ ነው የሚወገዳው እያልኩ ግራ ነው የገባኝ። ትንፋሽን የሚቆጣጠረው የናዝረቱ ኢየሱስ ነው። ዘማሪዋ ከዚህ ዓለም አረፈች። የአገልጋይ ካሳ ከበደ ባለቤት የሆነችውና የሱሉልታ ከተማ አስተዳደር የፋይናንስ ጽሕፈት ቤት ኃላፊ የነበረችው ዘማሪት ቅድስት አበበ በድንገተኛ ሞት ከዚህ ዓለም ድካም አርፋለች። አገልጋይ ካሳ ከበደ የማስተር አብነት ከበደ ወንድም ነው። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለጓደኞቻቸው እንዲሁም ለመላው የቤተ ክርስቲያኗ አባላትና የሱሉልታ ነዋሪዎች መጽናናትን እንመኛለን። አገልጋዩ በከባድ አደጋ ከዚህ ዓለም ሕይወቱ አለፈ። የሐዋሳ ሕይወት ብርሃን ቤተ ክርስቲያን አገልጋይና ብዙ ልጆችን የደህንነት ትምህርት ያስተማረው እንዲሁም በሁሉ ዘንድ ተወዳጅ የሆነው ወንድም አክሊሉ ወይም አኬ በድንገተኛ አደጋ ወይም ራሱን ታንቆ ከዚህ ዓለም በሞት ተለይቷል። ነፍሰ ጡር ባለቤቱ ልትወልድ ቀናት የቀራት ናት። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለመላው የሐዋሳ ሕይወት ቤተክርስቲያን በድጋሚ መጽናናትን እንመኛለን። እግዱ የአንድ ግለሰብ አጀንዳ እንጂ የካውንስሉ አይደለም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከተመሰረተ 5 ዓመት ገደማ ቢያስቆጥርም እስካሁን ድረስ ክርስቲያናዊና ተቃዋማዊ ቁመና ላይ አልደረሰም። በአዋጅ ከተቋቋመ ጀምሮ የህዝበ ክርስቲያኑን ልብ ለሁለት ከፍሎ ሲያነታርቅ እንጂ ጤናማ ክርስቲያናዊ አንድነት እንዲፈጠር የከወነው ተጨባጭ ተግባር የለም። ለቅይጥነት መስፋፋት ሕጋዊ ከለላ ሆነ እንጂ ለክርስቶስ ወንጌል መከበር ያበረከተውን ይሄ ነው የሚባል አስተዋጽኦም አላየንም። መንግስት ለቤተ እምነቶች በሰጠው የአምልኮ ቦታ የማግኘት እድል ካውንስሉ መሬት ማደልን በማሳለጥ ረገድ የትኞቹን ቡድኖች ይበልጥ ተጠቃሚ እያደረጋቸው እንዳለም አገር ያወቀው ፀሐይ የሞቀው ጉዳይ ነው። ሰሞኑን እዩ ጩፋን በተመለከተ በካውንስሉ የጽሕፈት ቤት ኃላፊ የተሰጠው መግለጫና የፈቃድ እገዳም ቢሆን ነገሩን ከክርስቲያናዊ ስነ ምግባር ጥሰት ጋር ለማያያዝ ይሞከር እንጂ ከጀርባ ምን እንዳለ እንድንጠረጥር የሚያደርጉ ሁኔታዎች አሉ። እዩ ጩፋ ከዚህ ቀደምም ከአዲስ አበባ ውጪ ባካሄዳቸው ኮንፈረንሶች ሁሉ የሰራዊት አጀቡና በየአካባቢው የሚደረግለት አቀባበል ተመሳሳይ ሆኖ ሳለ ዛሬ ምን አዲስ ነገር ተፈጠረ ያሰኛል። በካውንስሉ ውስጥ ቀላል የማይባል ድምጽ ካላቸው የመስራች ቤተ እምነት መሪዎች ከፍሎቹም ከእዩ ጩፋ የተለየ አስተምሮና ልምምድ ባይኖራቸው ሰሞኑን እርሱን ነጥሎ ለመምታት የተካሄደበት ፍጥነት በእርግጥም ጥርጣሬን ያጭራል። እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል የተሰኘው ቤተ እምነት ከካውንስሉ ያገኘው ፈቃድ እግድ እንደተጣለበት ባወቀ ሰዓታት ውስጥ ለሁለተኛ ጊዜ በሰጠው ምላሽ እግዱ የአንድ ግለሰብ አጀንዳ እንጂ የካውንስሉ አይደለም ማለቱም ጥርጣሬያችንን ከፍ ያደርገዋል። በተቋሙ ስም የሚተላለፉ መልእክቶችና ውሳኔዎች በአንድ ግለሰብ ፍላጎት ላይ የተመሰረቱ እንጂ በህብረት መክሮና ዘክሮ እንዳልሆነም እዩ ጩፋ ደጋግሞ ስለ አንድ ግለሰብ መጥቀሱንም በቸልታ ማለፍ የሚቻል አይደለም። ካውንስሉ እንደ ተቋም የሥነ ምግባር ጥሰት ፈጽሞ በተገኘ ቤተ እምነት ላይ የእግድ ውሳኔ ከማሳለፉ በፊት ጉዳዩ የሚመለከተውን አካል በቀጥታ ጠርቶ ማነጋገር ሲገባው ጥድፍድፍ ባለ መልኩ ሶሻል ሚዲያ ላይ መለጠፉ ካውንስሉ ገና ተቋማዊ ቁመና ላይ ላለመድረሱ ፍንጭ ይሰጣል። ካውንስሉ ከዚህ ቀደምም ራሱን ፕሮፌት ጆሲ እያለ የሚጠራውን የዮሴፍ ኪዳኔና ሌሎች 3 ሰዎች ፈቃድ ለመንጠቅ የተጣደፈበት ምክንያትም ቢሆን ለእውነት ከመቆርቆር የመነጨ እንዳልነበር በርካቶች ግምታቸውን ሰንዝረዋል። እኔም ያንን ግምት እጋራለሁ። ባለፈው ዓመት ደግሞ ራሱን ፕሮፌት ምራክል ተካ እያለ የሚጠራውና እስካሁንም የካውንስሉ አባል ቤተ እምነት መሪ የሆነው ግለሰብ ሁበርት እንጅል የተሰኘን አሳዊ ወደ መዲናችን አዲስ አበባ አሾልኮ ባስገባበት ወቅት የግለሰቡን አጭበርባርነት አልጀዝራ ጭምር የዘገበው በመሆኑ ካውንስሉ ለምን ዝም አለ እንዳይባል ያህል በፌስቡክ ገጹ የሰውየውን ሐሰተኝነት ጠቅሶ የጥንቃቄ መልእክት ባስተላለፈ 1 ሰዓት ልጥፉን አንስቶታል። የዛሬው ሐሳቤ ትኩረትን ቢሆን በዚህ ሰሞን በካውንስሉና በእዩ ጩፋ
መካከል የተጀመረውን ሰጣ ገባ መነሻ አድርጌ የካውንስሉን መሪ አልቦ አስተዳደራዊ እርምጃ ማሄስ ነው። በሰጣ ገባው ከካውንስሉ ይልቅ በሐሰተኛ ነቢይነቱ የሚቃወመው እዩ ጩፋ አሰራርን በማወቅ ረገድ የተሻለ ሆኖ መገኘቱም ብዙ ሚሊዮን ወንጌላውያን አማኞችን ይወክላል በሚባለው ተቋም ላይ ይበልጥ ተስፋ እንድንቆርጥ አድርጎኛል። የካውንስሉ ጽህፈት ቤት ኃላፊ እዩ ጩፋን ብቻ ሳይሆን ሐዋሳ ሲገባ ያጀቡትን የመንግስት የጸጥታ አካላት ጭምር ያስጠነቀቁበት ድምጸትም ከክርስቲያናዊነቱ ወይም መጋቢያዊነቱ ይልቅ ወታደራዊ ወይም መንግስታዊ መምሰሉም ምቾት ይነሳል። እዩ ጩፋም ቢሆን ለራሱ ካለው የተጋነነ ግምት የተነሳ ፍላጎቱን ለምጻረር የካውንስሉ ህግና ደንብ ተገዢ እንደማይሆን በድምዳሜ አሳይቷል። ገና ከጅምሩ አንስቶ የካውንስሉን ቢሮ ካደራጁት አንዱ መሆኑን የገለጸው እዩ ጩፋ እኔ ወንጌል የሚሰብከውና አጋንንት የማወጣው በእግዚአብሔር ላይሰንስ እንጂ በካውንስሉ ላይሰንስ አይደለም። ካውንስሉን ባከብርም በእኔ ሁሉም ጉዳይ ላይ የመወሰን ስልጣን ግን የለውም ማለቱም የዘይት ንግዱን ጨምሮ በሌሎች በርካታ የመጽሐፍ ቅዱሳዊ ልምምዶቹ ላይ እርምት ለመውሰድ ዝግጁ አለመሆኑን ይጠቁማል። እናም እዩ ጩፋ በአቋሙ ጸንቶ አሻፈረኝ ቢል ምንድነው የሚፈጠረው? እርሱን የሚቃወሙ ብቻ ሳይሆኑ እልል ያሉ የሚከተሉትን ደቀ መዛሙርት ያፈራ በመሆኑ የኢትዮጵያ ህገ መንግስት ለሃይማኖቶች ከሰጠው መብት አንጻር ከካውንስሉ እግድ ጋር እንዴት ነው ልጣጣም የሚችለው? የኢፌዴሪ ህገ መንግስት አንቀጽ 27 ንዑስ አንቀጽ 1 ላይ ማንኛውም ሰው የማሰብ የህልናና የሃይማኖት ነጻነት እንዳለው ይደነግጋል። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ለብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ የመከተል የመተግበር የማስተማር ወይም የመግለጽ መብትን እንደሚያካትት ይገልጻል። የሃይማኖት ተከታዮች ሃይማኖታቸውን ለማስፋፋትና ለማደራጀት የሚያስችሏቸው የሃይማኖት ትምህርትና የአስተዳደር ተቋማት ማቋቋም እንደሚችሉም በህገ መንግስቱ አንቀጽ 27 ንዑስ አንቀጽ 2 ላይ ተደንግጓል። ይህን መብት የማስከበር ግዴታ በዋናነት የተጣለው ደግሞ መንግስት ላይ ስለሆነ በእዩ ጩፋና በካውንስሉ ጽህፈት ቤት መካከል የተጀመረው ፍጥጫ በምን እንደሚቋጭ እድሜ ከሰጠን ወደፊት የምናየው ይሆናል። እንግዲህ ከካውንስሉ ጽንሰት ጀምሮ ተው ይሄ ነገር አይሆንም ስንል የነበረን ወገኖች ብዙ መገፋትና መገለልን አስተናግደናል። የተወደዱ ታላላቆቻችንም በአንዳች ወቅታዊ ግፊትና የመደመር ስሌት ይሳካል ብለው ያሰቡት ውሃና ዘይትን የመቀላቀል ሙከራ እንዳልሰራ አውቀው ጥጋቸውን ከያዙ ሰነባብተዋል። ከፊሎቹም የጸጸት ድምጻቸውንም አሰምተዋል። ገና ከመነሻው በትምህርታቸው ቅይጥነት፣ በመንፈሳዊ ልምምዳቸው ይህ መጽሐፍ ቅዱሳዊነት በቁስ አምላክነታቸውና በወንብድናቸው የሚታወቁ ግለሰቦች የሚመሯቸው ቤተ እምነቶች ከደህነኞቹ አብያተ ክርስቲያናት ጋር ተቀይጠው በአንድ ተቋም ስር እንዲተዳደሩ የተካሄደበት መንገድ ገና ብዙ ዋጋ ያስከፍለናል፣ ያሳዝነናል ስል የገለጸው ወንድማችን ሽመልስ ይፍሩ ነው። ጥፋተኞች ናቸው ቢባል እንኳን ምንድነው የምናደርገው? በስጋ ልጆቻችን ለሆኑ ምንድነው የምናደርገው? በስጋ ልጆች ተወልደው ዝም ብለው ሰተተተት ብለው ሰው እንደማይሆኑ ይታወቃል። ወድቀው ተነስተው አጥፍተው ወላጆቻቸውን አስቆጥተው አስወቅሰው እንደዚህ እንደሆነ ልጆች የሚያድጉት ይታወቃል። ዋዱ ዊዱ አቶ ገሌ ልጅህ እንዲሆነ ምናምን ሲባል አቶ ገሌ የሚያደርገው ምንድነው? ልጆቹን ከቤት ያባርራቸዋል? ሁለተኛ ደጄ እንዳትደርሱ ይላቸዋል? አይልም። ማንም አባት እንደዚህ አይልም። በስጋ ለወለደው ልጁ ምንም መጥፎ ልጅ ቢሆን እንደዚህ አያደርግም። ይታገሰዋል፣ ይመክረዋል፣ ይቆጣዋል፣ በሰው ያስመክረዋል። የተለያዩ ነገሮች ያ ልጅ ሰው የሚሆንበት የሚመስለውን የተለያዩ ነገሮች ያደርግለታል ለልጁ እንጂ ልጁን አውጥቶ አይጥልም። ይሄ በስጋ ነው። እንግዲህ በስጋ ለወለድናቸው ሰዎች ነው። በመንፈስ ቤተክርስቲያን ለወለደቻቸው ልጆቿ ከዚህ የበለጠ ጥንቃቄ ነው ልታደርግላቸው የሚገባው። ከዚህ የበለጠ ኢንፋክት ለችግሩ አንዷ ምክንያት ራሷ ነች ቤተክርስቲያን። ከየት መጡ እነዚህ ልጆች? ከቤተክርስቲያን ውስጥ ነው የወጡት። ለምን ወጡ? ለምን አላሳደገቻቸውም? በጥንቃቄ ከልጅነታቸው ጀምራ እየኮተኮተች ጸጋቸውን እያሳደገች ሲሳሳቱ እንዲህ አይደለም እንዲህ ነው የሚደረገው ብላ መድረክ እየሰጠች እንዲለማመዱ እድል እየሰጠቻቸው ቁጭ ብለው አባቶች የሆኑት እያዩ እንዲህ አይደለም እንዲህ ነው እያሉ አላደረገችም ቤተክርስቲያን ይሄንን። ለዚህ ነው ወጣው ሄዱት። ከየትም አልመጡም እነዚህ ልጆች። ከምናውቃቸው አብያተ ክርስቲያናት ውስጥ ነው የወጡት። ለምን ወጡ?
ስላልያዝናቸው ነው። በጸጋቸው መገልገል ስላላወቅንበት ነው። ማሳደግ ስላልቻልን ነው። እኔ በኢትዮጵያ እንደማየው እንዲያው መንፈሳዊው ነገር የስጋዊው ነገር ነጸብራቅ ነው የሚመስለኝ። በስጋ አሁን በኢትዮጵያ ብዙ ጎዳና ልጆች ነው የምንላቸው፣ ጎዳና ተዳዳሪዎች የምንላቸው በጣም ብዙ ልጆች አሉ። ብዙ ሺህ ናቸው የሚባሉት፣ በአስሮች ሺዎች መሰለኝ የሚቆጠሩት በኢትዮጵያ ያሉ የጎዳና ተዳዳሪዎች። ከየት መጡ? ቤት ነበራቸው፣ ይነስም ይብዛ ቤት ነበራቸው፣ ይነስም ይብዛ ወላጆች አሏቸው። የወጡበት ምክንያት ብዙ ቢሆንም እኔ የማህበራዊ ጉዳይ ባለሙያ ስላልሆንኩ መተንተን አልችልም። ልጆች ከቤት ለምን እንደሚወጡ ምክንያቶቹን ሁሉ መተንተን አልችልም። ግን ሁል ጊዜ ልጆቹ ናቸው ስተተኞች አልልም። ስተቱ ወላጆችም ጋር አለ። ብዙዎቹ ልጆች ጎዳና የሚወጡት ወላጆች በሚፈጽሙት ስህተት ነው። ወላጆች አያያዝ ስላላወቁ፣ ማሳደግ ስላልቻሉ፣ ትዳራቸውን መጠበቅ ስላልቻሉ፣ ከእናቶቻቸው ጋር ልጆቹ እናቶች ጋር አባቶቹ አብረው መኖር ስላልቻሉ፣ እንደዚህ ስለሆኑ ብዙ ምክንያት ወደ ወላጆች ነው ብዙ እንትን የሚያመለክተው። በመንፈሳዊም ልክ እንደዚሁ ነው። እኔ እንደው በዚህ ጉዳይ አሁን በትንቢት ምክንያቶች ብዙ አሉ። በኋላ ምናልባት እንጠየቅ ይሆናል እንናገር ይሆናል እንጂ አሁን ላለው ችግር አለ ከተባለ በእነዚህ በትንቢት አገልግሎት ዙሪያ ችግር ተፈጥሯል በቤተ ክርስቲያን ውስጥ ከተባለ ነቢያቱ ብቻ አይደሉም ሪስፖንሲብል፣ ቤተ ክርስቲያንም ነች ሪስፖንሲብል። በቃ እኔ እንደዚህ ነው የምለው። ሁለታችንም ጋር ስህተት አለ። ነቢይ እዩ በአገልግሎቱ ዘርፍ እያገለገለ ህዝቡን ለወንጌል አገልግሎት ሳፖርት ድጋፍ መጠየቅ ይችላል። በዛም ጊዜ ሰዎች ለሱ 30 ሺህ ብር፣ 20 ሺህ ብር፣ 50 ሺህ ብር፣ 100 ሺህ ብር ሊሰጡ ይችላሉ። እነዚያን ለሰጡ ሰዎች እሱ ደግሞ ዘይት በነፃ ሰጥተው መጸለይ ይችላል። ምን ችግር አለ? ዘይት ባይሸጥ በነፃ ቢሰጥ ከሰዎቹ ደግሞ ነፃ ስጦታ ተቀብሏልና ማቃለል ይቻላል። ነገር ማከበድ አይቻልም። በቃ አይባልም። ማቅለል ይቻላል። አሁን የቤተክርስቲያን አባቶች ወይም የወንጌል አማኞች ቤተክርስቲያናት ካውንስል መሪዎች ለቤተክርስቲያን ውስጥ ቁሳቁስ መሸጥ የለበትም ባዮች ናቸው። ቤት ኦን ዘ ባይብል ይሄ መሰረታዊ የመጽሐፍ ቅዱስ አስተምሮ ነው። ምክንያቱም በመጽሐፍ ቅዱስ ውስጥ ዘይት አልተሸጠም፣ ጨው አልተሸጠም፣ ሌሎች ቁሳቁስ ነገሮች አልተሸጡም። እነዚህ ደግሞ የሚሸጡ ነገሮች አሁን አሉ ወይ የሉም? አንጋፋ ቤተክርስቲያን ውስጥ አሉ ወይ የሉም ብዬ ሲመረምር አንዳንድ ቦታዎች ላይ አሁን አሉ፣ አንዳንድ ቦታዎች ላይ ብቅ እያሉ ናቸው። እውነት ነው የምላቸው። አሁን ውሃ የሚሸጥበት አንድ አንጋፋ ቤተክርስቲያን ከሚባሉ ወይም ቀደምት ከሚባሉ ቤተክርስቲያን አንድ ቀን ለማገልገል የሚሄዱ ሰዎች ውሃ እየሸጡ ነበር። ምዕመናን በሙሉ ውሃ ግዙ እየተባለ ሰዎች ሲገዙ ወይኔ ይሄ ደግሞ ወደዚህ መጣ አልኩትና በልቤ ተውኩት። ሌላ ቦታ ደግሞ በሺዎች የሚቆጠር ቲሸርት አሰርተው ቤተክርስቲያን ውስጥ ይሸጣል። ሲሸጣየው ቁሳቁስ አንዱ እኮ ነው። ከቁሳቁስ አንዱ ነው። አንዳንድ ቦታ ላይ ደግሞ መዝሙር ካሴት አውጥቻለሁ ብሎ ሲሸጡ አየው። የመዝሙር ካሴት ሰዎች ይሸጣሉ። ዘይት መሸጥ ነው ከባዱ፣ መዝሙር መሸጥ ነው ከባዱ። ደነገጥኩት። የትኛው ነው ከባዱ? ሰው መዝሙር እየሸጠ እኮ ነው በመቶ ሺዎች የሚቆጠር ብር እየተቀበለ መዝሙር፣ አንድ ካሴት፣ አንድ መዝሙር። በአንድ መዝሙር ቤት እየሰሯል፣ በአንድ መዝሙር መኪና ይገዛዋል፣ በአንድ መዝሙር ብዙ ነገር እየሰሯል። በአንድ ክሊፕ ስብከታቸውን ሽጦ ቤት የገዙ ሰዎችን አውቃቸው። ስብከት የአንድ ካሴት ስብከት ሽጦ 40 ደቂቃ ስብከት ሽጦ ቤት የገዙትን አውቃቸው። መሸጥ ከሆነ ሁሉ ጋር ነቀፈታ አለ። ኦብዘርቭ ባደረኩት ለማገልገል በርኩበት አንዱ ጋቢ ሰው ከሰጠ ወይም አንድ ቡልኮ ነገር ከሰጠ ወይም አንድ ከብት ሰው ከሰጠ መልሶ ያን ደግሞ በህዝቡ ፊት አቆሞ ለጨረታ ማውጣት፣ ይሄ በቤተ ክርስቲያናት ዘንድ ታዋቂ ወይም በቃ የተለመደ ሆኖ ያለ ነገር ነው። ጨረታ በዚህ የምትገዙ እየተባለ እስከ 60 70 80 ሺህ ብር ድረስ አንድ ቡልኮ የሚሸጥበት ኮንፈረንስ አይቻልም። በሬው እንደዚሁ አንድ በሬ አንድ ሰው ስጦታ አድርጎ ከሰጠ በኋላ ይሄን ወይፈን ለመግዛት በጨረታ ለመውሰድ የምትፈልጉ ተብሎ ወይፈኑ ቆሞ ስንት ጨረታ ተጫራቾች ተነስተው ወይፈኑ ሲቀበሉ አይቻል። መግዛትና መሸጥ ነው።
ከዘይት እየተናነሰ አይደለም። ዘይት ከመሸጥ ጨው ከመሸጥ የተናነሰ አይደለም። አብያተ ክርስቲያናት ካውንስል ጽሕፈት ቤት ብቻ ሳይሆን እያንዳንዱ አጥቢያ መሪዎች፣ ፓስተሮች ትልቅ ስራ ይጠብቃቸዋል። ትልቅ ስራ ይጠብቃቸዋል። ክርስትና ዳሜጅ የሆነ ነው። እውነት ነው። ከተለያዩ ከነ አባባ ከዳሞ ከነ አባባ ወንዳሮ ከነ አባባ ኩርሲ ሸፋኖ ከነ አባባ ከገዲዮ ከወላይታ ከሲዳማ ከኦሮሚያ ከተለያዩ ኢትዮጵያ ክፍሎች የወንጌል አባቶች ዋጋ የከፈሉት ወንጌል ዳሜጅ እየሆነ ነው፣ እየተሸፈነ ነው። ይሄ አሁን በነቢያቶች ቸርች ብቻ አይደለም፣ በቆዩ ቸርቾች ራሱ በቆዩ ቸርቾች በቃለ ሕይወት፣ በሙሉ ወንጌል፣ በመካነ ኢየሱስ፣ በሕይወት ብርሃን በቃ አንጋፋ ናቸው ብለን አሁን እኛ የምንቆጥራቸው አብያተ ክርስቲያናት ውስጥ እየሆነ ነው። ሌላውስ አሁን ደግሞ መልኩን ቀይሮ የመጣውስ የክሊፕ ምረቃ ተብሎ የመዝሙር ምረቃ ተብሎ የካሰት ምረቃ ተብሎ በሚሊዮንም አዳራሽ እየሆነ ያለውስ ምንድን ነው? ሽያጭ አይደለም ትላለ? ሽያጭ አይደለም ትላላችሁ? አሉ የሚባሉ ታዋቂ እንደው እኔ አልጠበኩም እንደዛ። እነ ዳንኤል አምደ ሚካኤል እነ ሊሊ በእውነት እኔ በቃ አሉ በቃ እነ ተከስተ እንደዚህ ያደርጋሉ ብዬ አላሰብኩም። ግን ሆነ። በብዙ ሺዎች እስከ ሚሊዮኖች ብር መዝሙሮች፣ ካሴቶች ሲሸጡ ነበሩ። ፈቃድ አለው ከካውንስል። አጠያያቂ አይደለም ትላላችሁ? አልተበላሽም? ዳሜጅ የሆነ አይደለም ክርስትና?